ቤተሰብ እንዴት ናችሁ? ዛሬ አሪፍ የሆኑ የቢዝነስ ሀሳብ ነው ይዤላችሁ የመጣሁት። ለእናንተ ይጠቅማል ብዬ በትንሽ ካፒታል መሆኑ መካከለኛ እስከ ትልቅ ካፒታል መስራት የሚችሉበት የቢዝነስ አይነት ነው ይዤላችሁ የመጣሁት። አሪፍ ነው። እስከ መጨረሻው ይህንን የቢዝነስ አይነት ተከታተሉት። ለእናንተ ይጠቅማል ብዬ እና ይረዳችኋል ብዬ ያሰብኩትን እንደዚሁም ደግሞ በትንሽ ካፒታል ምን ልስራ ብላችሁ ለተጨነቃችሁ ሰዎች ይሆናል ብዬ ነው ይህን ቢዝነስ ይዤላችሁ የመጣሁት እና እስከ መጨረሻው ቪዲዮን ተከታተሉት፣ ይጠቅማችኋል፣ የትም እንዳትሄዱ እና የመጀመሪያ ቢዝነስ የፋስቲንግ ፉድ ነው። በአሁኑ ሰዓት እንደምታዩት ፋስቲንግ ፉድ በጣም በከተማችን ብዙ ሰው የሚጠቀመው እና ፋስቲንግ ፉድ በጣም አዋጭ ነው። በርገሮች፣ ሳንድዊቾች፣ እነዚህ ሸዋርማዎች ምናምን አድርጋችሁ በሸጡ በትንሽ ካፒታል መስራት የሚችሉት የቢዝነስ ሀሳብ ነው እና ፋስቲንግ ፉድ ምን አይነት ቦታዎች ላይ ቢሰሩ ነው? አንደኛ እነዚህ ሰዎች እንቅስቃሴ ያለበት ቦታ ላይ ቢሰሩ፣ አሁን ለምሳሌ ታክሲ ቦታዎች አካባቢ፣ እነዚህ ታክሲ መጫኛ መውረጃዎች አካባቢ፣ አስፓልት ዳር ደግሞ ሰዎች በብዛት የሚንቀሳቀሱበት እና ሰዎች የሚዝናኑበት አካባቢ ታደረጉት በጣም የሚሸጥና አዋጭ የሆነ የስራ አይነት ነው እና ፋስቲንግ ፉድ በትንሽ ካፒታል መነሳት ትችላላችሁ። በምን ያህል ካፒታል የሚለውን የሚቀጥለው በደንብ አድርጌ በዝርዝር ይዤላችሁ እመጣለሁ። የፋስቲንግ ፉድ እና አሁን ከዚህ ቀጥሎ ደግሞ የምነግራችሁ የምግብ ዝርዝሮች አሉ። በምን ያህል ካፒታል መነሳት እንደሚችሉ ከስንት ጀምሮ እስከ ትልቅ ካፒታል መስራት እንደሚችሉ ዝርዝር አድርጌ ይዤላችሁ እመጣለሁ። የመጀመሪያው ፋስቲንግ ፉድ ነው። ፋስቲንግ ፉድ እጅግ አዋጭ ነው እና አሪፍ ስራ ነው። ምን አይነት ቦታውን ዋናው ማወቅ ያለባችሁ ከምን በላይ ቦታ ነው። ቦታ በጣም ወሳኝ ነገር ነው። ምን አይነት ቦታ ዝም ብላችሁ ሄዳችሁ ሰው የሌለበት መንደር ውስጥ ቢከፍቱ ምናልባት ሊያዋጣችሁ ይችላል እና ግን ሰው ብዛት ያለበት መንደር ከሆነ ደግሞ አዋጭ ነው፣ ችግር የለውም ፋስቲንግ ፉድ። በሁለተኛ ደረጃ ደግሞ የሚኒ ማርኬት ነው። ሚኒ ማርኬት አሪፍ ነው፣ አሪፍ ነው። መንደር ውስጥ ሆነ ሰው የሚበዛበት ኮንዶሚኒየም አካባቢ ብትከፍቱ፣ አስፓልት ዳርም ሆኖ ግን ነዋሪዎች ያሉበት አካባቢ ቢሆን ሚኒ ማርኬት አዋጭ ነው እና ሚኒ ማርኬት በትንሽ ካፒታል መነሳት ትችላላችሁ ሲጀምሩ። ዋናው ትንሽ ችግር ሊሆንባችሁ የሚችለው የቤት ኪራይ ነው። በአሁኑ ሰዓት ትንሽ አሳሳቢ የሆነው ነገር ትንሽ የቤት ኪራይ ጉዳይ ነው እንጂ ሚኒ ማርኬት በትንሽ ካፒታል መጀመር ትችላላችሁ። የት አካባቢ ሊጀምር ካላችሁ አሁን በውሪ አካባቢ ከሆነ አስፓልት ዳር ብታደርጉ ችግር የለውም። እዛ አካባቢ የውጭ ዜጎችም ቱሪስቶችም ነዋሪዎችም ስላሉ ሚኒ ማርኬት ያዋጣችኋል። እንደዚሁ ደግሞ ኮንዶሚኒየም አካባቢዎችም ብትከፍቱ ሚኒ ማርኬት አዋጭ ነው። ግን ሚኒ ማርኬት ስትከፍቱ ጀምስ ብላችሁ አስፓልት ዳር ከፍታችሁ ግን ነዋሪዎች የሌለበት ከሆነ ያለ ያዋጣችሁ ይችላል። ቦሌ አካባቢውም ሚኒ ማርኬት አስፓልት ዳር ብታደርጉት አዋጭ ነው። እንቅስቃሴ ያለው እዛ አካባቢ እንቅስቃሴ ያሉ የውጭ ቱሪስቶች አሉ። እዛ ጋር ብዙ እንቅስቃሴዎች ስላሉ ነዋሪዎችም አሉ እንደዚሁ እና እዛ አካባቢም ያዋጣል። ደግሞ እንደዚህ ኮንዶሚኒየሞች አካባቢ ሚኒ ማርኬት ከፍቱ ያዋጣል እና በሁለተኛ ደረጃ ሚኒ ማርኬት ነው። ካፒታሉ ከስንት ካፒታል እነሳ ካላችሁ የሚቀጥለው እያንዳንዱ የሚኒ ማርኬትም የፋስቲንግ ፉድንም እያንዳንዱ ምን ያህል ካፒታል ምን ያህል መነሳት እንዳለባችሁ በትንሽ ትልቅ ዘርዘር አድርጌ በስፋት ይዤላችሁ እመጣለሁ። አንደኛ ፋስቲንግ ፉድ ብያችኋለሁ። በሁለተኛ ደረጃ ሚኒ ማርኬት ነው። በሶስተኛ ደረጃ ደግሞ የላውንደሪ ቢዝነስ ነው። ላውንደሪ በአብዛኛው መክፈት ያለባችሁ ስፔሻሊ ኮንዶሚኒየሞች ሰው የሚበዛበት ቦታ ላይ ብትከፍቱ በጣም አሪፍ ነው። ኮንዶሚኒየም ብቻ ሳይሆን እነዚህ ሪል ስቴቶች አካባቢ ነዋሪዎች በብዛት ያሉበት አካባቢ ብትከፍቱ፣ እንደዚሁም ደግሞ አስፋልት ዳር ከከፈታችሁ ደግሞ ሰው እንቅስቃሴ ያለበት ቦታ ሰዎች ለምሳሌ ከስራ ሲወጡ የሚታይበት ቦታ መሆን አለበት እና ውስጥ ለውስጥ ሳይሆን፣ ውስጥ ለውስጥ ከሆነ እንዳልኳችሁ ነዋሪዎች ያሉበት አካባቢ ነው መሆን ያለበት። ኮንዶሚኒየሞች ሪል ስቴቶች አሁን ለምሳሌ ሀያት አካባቢ፣ ሲኤምሲ አካባቢ፣ ፍየል ቤት አካባቢ፣ ወደ ጉርዱ ሾላ ምንድነው ቦሌ ቡልቡላ አካባቢዎች እዛ አካባቢ ነዋሪዎች አሉና በብዛት እዛ አካባቢ የምታደርጉ የላውንደሪ ቢዝነስ አሪፍ ነው። እንደዚሁም ደግሞ አስፓልት ዳር የሚታይ ቦታ አስፓልት ማለት ነው። ሰዎች እንቅስቃሴ በሚያደርጉ ሰዓት ወደ ስራ በሚሄዱ ሰዓት ልብሳቸውን ሰጥተው የሚያልፉበት ቦታ የሚታይ ቦታ ቢሆን የላውንደሪ ቢዝነስም በጣም አዋጭ ነው እና ያው አንዳንድ ቤት በእርግጥ ማሽን ያስገባሉ፣ ግን ሁሉም ሰው ጋር ማለት አይደለም። ብዙ ወጣቶች አሉ ጊዜ የሌላቸው ምናምን እና ልብሳቸው ማሳጠን ይፈልጓሉ እና ሁሉም አላቸው ማለት እና ኮንዶሚኒየሞች በደንብ ያዋጣል። ኮንዶሚኒየም አካባቢ እነዚህ 40-60 ምናምን የሚባሉ ቦታዎች ኮንዶሚኒየም እና ሪል ስቴቶች አካባቢ ነዋሪዎች በብዛት ያሉበት አካባቢ እጅግ ያዋጣል። ከምን ያህል ካፒታል ድረስ እሱን ደግሞ እንደ ካፒታላችሁ እንደ ማሽኑ ይለያያል እና ከትልቅ ካፒታል መነሳት ትችላለች። አሁን ለምሳሌ እንደ ሰንሻይን ከሆነ ትልቅ ካፒታል ነው፣ ግን እሱን ሳይሆን ከትንሽ ካፒታል መነሳት ትችላላችሁ። ሶስተኛው እንግዲህ የላውንደሪ ቢዝነስ ነው። ወደ አራተኛው የቢዝነስ አይነት ሲሄድ ደግሞ የኮፊ ሾፕ ነው። ኮፊ ሾፕ እንግዲህ እንደምታየው ደግሞ ኮፊ ሾፕ የሚያዋጣው ሰዎች እንቅስቃሴ ያለበት ነው በብዛት የሚያዋጣው። ኮፊ ሾፕ ደግሞ ያው ሀገራችን በአብዛኛው ደግሞ የትኩስ ነገር ተጠቃሚ ስለሆነ ቡና ተጠቃሚ ኩኪስ አድርጋችሁበት፣ እነዚህ ጣፋጭ ነገሮች ምናምን አድርጋችሁበት ኮፊ ሾፕ ከትንሽ እስከ መካከለኛ እስከ ትልቅ ካፒታል የሚሰራ የቢዝነስ አይነት ነው እና በአሁኑ ሰዓት ደግሞ እንደምታዩት ኮፊ ሾፕ በየትኛውም ኮፊ ሾፕ ብትሄዱ ቢዚ ነው እና ስራ በጣም አላቸው። ብቻ እናንተ ምንድነው ማወቅ ያለባችሁ የምትከፍቱበትን ቦታ። አሁን ደጋግሜ የሚለው ከጀምሬ እስካሁን ድረስ ደጋግሜ እየነገርኳችሁ ያሉት ምንድነው
የምትከፍቱበትን ቦታ ማወቅ አለባችሁ። ኮፊ ሾፕ ስትከፍቱ ምን አይነት ቦታ ላይ ነው መክፈት ያለባችሁ? እንቅስቃሴዎች፣ በብዛት እንቅስቃሴዎች ያሉበት ቦታ ላይ ነው ሁልጊዜ ቢዝነስ እንደ ቦታው። ለምሳሌ ልብስ ቦታ ላይ ሄዳችሁ ኮፊ ሾፕ መክፈት ሳይሆን ኮፊ ሾፕ ምን አይነት ቦታ መክፈት እንዳለባችሁ አያያችሁ መክፈት ያለባችሁ ሎኬሽን በደንብ ማጥናት አለባችሁ። አንድ ቢዝነስ ከመክፈታችሁ በኋላ በፊት መጀመሪያ ማድረግ ያለባችሁ ምንድነው? ቢዝነሱ በደንብ አጥኑት፣ ቦታውን አጥኑት። ምን አይነት ስራ ብሰራ እዚህ ቦታ ላይ ያዋጣኛል እና ለዚህ ቦታ ምን አይነት ስራ ነው የሚያዋጣው የሚለውን በደንብ ማጥናት አለባችሁ። ጀስት ስላገኛችሁ ሱቅ ብቻ መከራየት አይደለም። አጥኑት ቦታውን። ከቦታውን ካጠናችሁ በኋላ ነው በደንብ የዛን ቢዝነስ እውቀቱ ካላችሁ በኋላ የዛ ቢዝነስ አዋጭነት ከተረዳችሁ በኋላ ነው ያን ቢዝነስ መክፈት ያለባችሁ። ስፔሻሊ ሰው የሚዝናናበት ቦታ ላይ ኮፊ ሾፕ ምን ጥርጥር የለውም ያዋጣል። በአሁኑ ሰዓት አሪፍ ነው። ተጨማሪ ከጎን ለጎን ደግሞ እነዚህ እንደምጣባጭ ነው ኬኮች፣ ኩኪሶች እንደዚህ እያደረጋችሁ ብትሉ ኮፊ ሾፕ ከትንሽ እስከ ትልቅ ካፒታል የሚሰራ ቢዝነስ ነው። በአሁኑ ሰዓት ደግሞ በጣም አትራፊ ከሚባለው ከተማችን ውስጥ በኮፊ ሾፕ ስራ ነው እና በአራተኛ ደረጃ እሱን ይዤላችሁ የመጣሁት። ወደ አምስተኛው ደረጃ ደግሞ ሲሄድ ሬስቶራንቶች እንደምታዩት አዋጭ ነው። ስፔሻሊ ሬስቶራንቶች ምንም ጥያቄ የለውም። ወደ ተማሪዎች ያሉበት አካባቢ፣ ዩኒቨርሲቲዎች አካባቢ ብትከፍቱ እንደዚህ አይነት ሬስቶራንቶች እና እንዳልኳችሁ ቅድም ደግሞ ፋስት ፉዶች እና ሬስቶራንት አንድ እነዚህ ዩኒቨርሲቲ አካባቢዎች ብትከፍቱ ወይም ደግሞ እነዚህ ታክሲ መውረጃዎች፣ ታክሲ በብዛት ሰው ግርግር ያለባቸው ቦታዎች ላይ ብትከፍቱ ሬስቶራንት በትንሽ ካፒታል የምትነሱበት የቢዝነስ አይነት ነው እና ተማሪዎችንም ያማከለ ይሆናል። ሬስቶራንት እዛ ጋር ስትከፍቱ በትልቅ ካፒታል የምትከፍቱት ቢዝነስ አለ፣ ስፔሻሊ ዩኒቨርሲቲ አካባቢዎች። ምክንያቱም እዛ ጋር ተማሪዎች ነው እና ተጠቃሚዎቹ ወይም የቢሮ ሰራተኞች ናቸው። ሰው እነሱን ያማከለ ዋጋ መሆን አለበት። እዛ ጋር ስትከፍቱት በትንሽ ካፒታል ብትሰሩ እጅግ ውጤታማ የምትሆኑበት ነው እና ምክንያቱም ተማሪዎች ምሳቸውን አብዛኛው የሚጠቀሙት እዛ ነው እና የሬስቶራንት አነስ ያለ ሬስቶራንት ብትከፍቱ እጅግ አዋጭ ነው፣ ምንም ጥያቄ የለው እና በአጠቃላይ ጠቅላላ የላችሁ የመጣው ለዛሬ የመጀመሪያው ምን ብያችኋለሁ? ፋስቲንግ ፉድ፣ ሚኒ ማርኬት፣ ላውንደሪ ቢዝነስ፣ ኮፊ ሾፕ እና ሬስቶራንት ነው። እነዚህ አዋጭ የቢዝነስ ናቸው። በትንሽ ካፒታል የሚሰሯቸው ናቸው፣ የሚጀምሯቸው ናቸው እና ከምንም በላይ ማወቅ ያለባችሁ ነገር ሎኬሽን በደንብ ማጥናት አለባችሁ። ቢዝነሱን ከመጀመራችሁ በፊት መጀመሪያ ስራችሁ ልክ ሱቁ እንዳገኛችሁ እዛ አካባቢ ከመክፈታችሁ በፊት ምንድን ነው ውስጥ የሚያዋጣው ለአንድ ሁለት ቀን ቢሆን ወይም ደግሞ ለአንድ ቀን ቢሆን እዛ ጋር ጥናት አድርጉበት። የሆነ የተወሰነ ሰዓት ቁጭ ብላችሁ ምናምን የሆነች ቦታ ላይ ቁጭ ብላችሁ ጥናት አድርጉ እና በዛሬ ይዤላችሁ የመጣሁት የቢዝነስ ሀሳቦች እነዚህ ናቸው እና በቀጣይ ደግሞ እያንዳንዷን ቢዝነስ አሁን የነገርኳችሁ በምን ያህል ካፒታል መስራት እንዳለባችሁ እና ለዛ ካፒታል ደግሞ ወይም ለዛ ስራ ምን የሚያስፈልጋል፣ ጥሬ እቃዎቹ ምንድን ነው የሚያስፈልጋችሁ የሚለውን ጠቅላላ አድርጌ እስከ ቤት ኪራይ ይዤላችሁ መጣና እና ስለዚህ ለዚህ ቢዝነስ ፍላጎት ያላችሁ አይዟችሁ። እንግዲህ ለሚቀጥለው ደግሞ አሪፍ የሆነ የቢዝነስ ሀሳቦችን ይዤላችሁ እመጣለሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።